አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑን እላለሁኝ። ዛሬ የመጣሁበት ውዶች አንዳንድ ነገር እላችኋለሁ ለሁላችሁም ይጠቅማል ማለት ነው። አሁን ላይ ቤት ለመስራት ያሰባችሁ እና እንዲሁም ህገወጥ ላይ አጥር ለማሳጠር ያሰባችሁ ልጆች ትንሽ ብትረጋጉ ትንሽ ሰዓት ቢኖራችሁ የተሻለ ነው ብዬ እላለሁኝ። በመቀጠልም ደግሞ አሁን ላይ ምናልባት የገበሬ የማህበር መሬት ላይ ያላችሁ ልጆች ይሄን ሁለት ቀን የተሰማው ያው በባለፈው ሳምንት ነው። በነገራችን ላይ ስብሰባ ነበረ። በተለይ የኮምቦልቻ ልጆች የሆናችሁ የማህበር የአየር ማረፊያ የባለመሬት ደብተር በፊት ላይ የተወሰደ በቀላል ብር የተሰጠ ማለት ነውና አሁን ስንተኛ ዙር ስድስተኛ ነው ሰባተኛ ዙር ላይ ነበረ እንደደረሰ እየቆመው ማለት ነው። እና አሁን ግንቦት ነበር የተባለው ግንቦትም እያለቀ ነው። ሰኔ ምናልባት ኢንሻአላህ ተብሏል ባላ ፍቃድ ማለት ነው። እውነቱ ነው ከተሰጠ ራሱ እዛ ላይ አሁን ሰው አብዛኛው ሰው 300 ሺህ ሊሆን ይችላል። ክፍያው ስንት እንደሚባል አይታወቅም። ከጊዜው ጋር እየጨመረ ስለሆነ በፊት እስከ ስድስተኛ ዙር በነበረው ታይም ላይ 250 ሺህ መሰለኝ 250 ሺህ 200 ሺህ ነበር ሲከፈል የነበረው። አሁን ደግሞ ከጊዜው ጋር እየጨመረ ይሄድ ሊሆን ይችላል። ምክንያቱም መሬቱን ሲሰጣችሁ ቦታው ስትሰጡ ብር ከፍላችሁ ነው ያንን ቦታ የምትወስዱት ማለት ነው። እና ምን ልላችሁ ነው ይሄንን ያነሳሁት ቢያንስ አሁን እናንተ ህገወጥ ላይ ለመስራት ያሰባችሁ ልጆች ያው በእርግጥ አሁን ላይ አይቻልም። ነገር ግን አሁን እንደዚህ አይነቶቹ ላይ ሰው መክፈል የማይችል ያው የገጠር ማህበረሰቡ አቅሙ የማይችል ሰው እንደዚህ አይነቶቹ ላይ ሰው እዛ እንዲኖራችሁ አድርጋችሁ ብትሳተፉ በእርግጥ ይሄ ቦታ የሚደርሳል። ለምሳሌ እኔ ባለቤቴ አለበት እኔም አለሁበት፣ ግን እኔ የአየር ማረፊያ አባቴ ቦታ የለውም እዛ ላይ የባለቤቴ ግን አላቸው ባለቤቴ አላቸው ማለት ነው። እና አሁን እሱ እዛ ላይ ያለበት እና ምን ልላችሁ ነው አሁን እኔ እንደው ሰው ቢኖራችሁ እናንተ ሰው አቅሙ መክፈል የማይችል ሰው ካለ ማለት ነው እንደነዚህ አይነቶቹ ላይ ብትሳተፉ። በእርግጥ እኔ እንደነገርኳችሁ ቦታው የሚደርሳችሁ መሀል ከተማ ላይ አይደለም። ቦታው የሚደርሰን ማለት ነው እውነት ሆኖ ከተሰጠ ቦታው የሚደርሰው መሀል ከተማ ላይ አይደለም። ቁራንጎግ የሚባል ሰፈር ወደ ላይ ያኔ ህጋዊ የሆነና ግን ወደ ከተማው ላይ የሆነ ሳይሆን በቃ አዲስ ከተማ የሚሆን ቦታ ላይ ነው የምትሰጡት ማለት ነው። እና ይሄንን በእንደዚህ አይነቶቹ ክፍተቶች ስታገኙ ሰው ካላችሁ በተለይ ብትሳተፉ የተሻለ ነው። አሁን እኛ የገበሬ ማህበር አሁን ዝም ብለን የተመዘገብነው አይደለንም። ለምሳሌ እኔ አሁን በውጭ ተመዝግቤያለሁኝ ማለት እዛ ቦታ የለንም እንደነገርኳችሁ። ግን ተቀዳሚው ማንኛቸው ናቸው የሚቀደሙት የአየር ማረፊያ የተወሰደባቸው ናቸው። መጀመሪያ እነሱ ናቸው ቦታውን የሚረከቡት የሚወስዱት። እኛ ግን በገበሬ ስም በመሬት ደብተር የተመዘገብነው ግን እዛ ላይ አይወክለንም። ምክንያቱም እዛ ቦታ ላይ እኛ መሬት የለንም፣ አባቴ የለውም፣ ደብተር ላይ የተጠና አይደለም ማለት ነውና የባለ መሬቶቹ ደግሞ ደብተር ላይ የተጠና ስለሆነ እየተጣራ እየተጠየቀ ነው። ዝም ብሎ እንደዛ አይሰጥም። ምናልባት እንደው አጋጣሚ አሁን እኛም ያንን በተመለከተ ነበር የተመዘገብነው የገበሬ ልጅ ተብሎ ማለት ነው። እንደዛ ከሆነ ምናልባት ያው ሁላችሁም የኛ ሀገር ልጆች ወይም ደግሞ በሌላም ቦታ ሊኖር ይችላል የተመዘገባችሁ። እንደዛ ከሆነ እኛም ይደርሰናል ብዬ ተስፋ አደርጋለሁ ማለት ነው። ያም ካልሆነ ደግሞ የአየር ማረፊያ ያላቸው በባለፈው ስብሰባ ተደርጎ ነበረ። ያው እንደሚሰጥ ነው እስከዛሬም በብዙ ውጣ ውረዶች ነው በከኛ ችግር አይደለም ምናምን ትንሽ አስቸጋሪ ስለነበረ ነው ተብሏል። ስብሰባ ላይ ነው የተባለው። ቢያንስ ግንቦት እንኳን እንትን ካላለ ሰኔ ላይ ተብሏል። ሰኔ ካልተሰጠ ደግሞ ቀጣይ ወር ላይ መሰለኝ። ዙሮ ኢንሻአላህ ያኔ በእርግጥ በመንግስት ያለን ነገር እኛ ጓጉተን መጠበቅ የለብንም። የራሳችንን የምንሰራቸውን ነገሮችም እየሰራን እያስተካከልን ነው መሄድ አለብን ማለት ነው። ያንን መጠበቅ የለብንም። ያው እኔ ግን ቢመጣ ጨርቄን ማቄን አይደለም ውዶች፣ በነገራችን ላይ ዳፍ ብዬ ነው የምሄደው ማለት ነው። እውነቱን ነው የምንነጋገረውና ማለት በቃ ያ ከመጣ ወሳኝ እንትን ስለሆነ ይሄኛውን ሽጬ እዛ ላይ ነው የምሰራው።
ለምን ገጠር ነው በነገራችን ላይ ቁራንጉጌ ማለት ወደ ላይ እየወጣ ነው። ግን ቢሆንም ህጋዊ እስከሆነ ድረስ ለናንተ የጸደቀ ስለሆነ በቃ በራሳችሁ በአስተማማኝነት ነው የምትኖሩት። በእርግጥ በ150 ካሬ ነው የሚሰጣችሁ። እኔ ያለሁበት 220 ነው ካሬው፣ ግን የኔ ምስረታ ነው። እውነቱ ነው ቢመጣልኝ ራሱ ያንን ሽጬ እዛ ላይ ነው የምሰራው ነው የምለው። ምክንያቱም ህጋዊ የሆነ ነገር ሁልጊዜም ለምን አዲስ ካሬ አትሆንም? ሁልጊዜም ከሰቀቀላ አትሆንም? ከፈለጋችሁ ማጠር ከፈለጋችሁ በቃ እንዳቅማችሁ በአቅማችሁም ልክ ከዛም በላይ ደግሞ ካላችሁም ማጥር ትችላላችሁ ማለት ነው። ስለዚህ ያው በራሴ ያለው ነው የምነግራችሁ ማለት ነውና እንደነዚህ አይነቶቹ ነገሮች ላይ ተሳተፉ። ሲቀጥል ደግሞ አሁን ህገወጥ ቦታ ላይ አጥር ምናምን ለማሳጠር ያሰባችሁ ትንሽ ተረጋጉ ነው የምለው። ምክንያቱም ምናልባት መንገድ ውስጥ ለውስጥ ይሰራል እየተባለ ስለሆነ አጥራችሁ እንዳይፈርስ እንኳን እንደነዛ ይቀርቶ አይደለም መሀል ከተማ ላይ የሚገርማችሁ ነገር በፈለጋችሁት አጥር ለምሳሌ በቡልኬት አድርጌ ልጠር ብትሉ እንግዲህ አስቡ፣ እንትናችሁን ጠብቃችሁ ነው። አሁን የተተከለ እንትን አለ በቃ ያንን ሳትስተነኩ የራሳችሁን በቃ እንትናችሁን ጠብቃችሁ ነው የምታጥሩት። ግን አይቻልም ነው አሁን ላይ። ምክንያቱም ገና እንትን ይወጣለታል ምናምን እየተባለ ሲሆን ካርታና ፕላን ያለበት ቦታዎች ላይ ማለት ነውና አሁን አጥር እየተፈቀደ አይደለም። እንኳን ህጋዊ ላይ እንኳን ህገወጡ ላይ ህጋዊ ላይ ራሱ የቆርቆሮ አጥር ጊዜያዊ ነው ወጠሩ የተባለው ማለት ነውና እኛን ደግሞ ህገወጥ ላይ ያለነው የቆርቆሮ አጥር አያስመቱንም። የሚገርማችሁ ነገር ወላሂ ግቢያችሁ ላይ እንኳን ራሱ ቋሲት ከተሰማ ሩጠው ነው የሚመጡት ማለት ነውና በጣም ከባድ ነው። በነገራችን ላይ ይሄ የሌብነት ስራ ነው። ምክንያቱም ብር ሲሰጧቸው እኮ ትሰራላችሁ። ገብቷችኋል? ብር ጉቦ ይተቀበሉና ይሰራሉ። አብዛኛዎቹ እንደዛ ነው የሚያደርጉት። ግን ይሄ የሌብነት የህግ ስራ ሳይሆን የሌብነት ስራ ነው። እኔም ነገ ጧት አሁን የሆነ ነገር ልስራ ብል ብር ከሰጣቸው ሊያሰሩኝ ማለት ነው። ገብቷችኋል አይደለ? እና ብዙ ሰው አሁን ብር ይሄን ያክል ብር ክፈልና ስራ ይሄን ያክል ብር ከፍላችሁ አሰሩ ምናምን ይላሉ ማለት ነው። ያ ማለት የህግ አካል አንዱ የሆነው ነው እንደዛ የሚለው ማለት ነው። ስለዚህ ያ የሚሆነው ብር ስለለመዱ ብር መቀበል ስለፈለጉ በብር እንትን ይላሉ። ከዛ የሆነ ችግር ቢፈጠር እኔ ያላልኩም ብሎ ይክዳቸዋል ብሩን ከበላ በኋላም ማለት ነውና እንደዛ አይነቶቹን ነገሮች አላህ ይጠብቀን፣ ህጋዊ ያድርግልን። እንደው አድርጉ ሁላችሁም። መንገድ ላይ ያላችሁ ደግሞ እኔ ብዙ ጊዜ ኮሜንት አነባለሁ አልመልስም እንጂ ቤቴን መቼ ነው የምሰራው እንደው መቼ ነው እንደው የሚፈቀደው ምናምን የምትሉ ልጆች አላችሁ። ህገወጥ ላይ አሁን ላይ ከመንገድ በታች ሊሰጥ ነው ካርታና ፕላን ሊወጣለት ነው ተብሏል። ምናልባት ከመንገድ በታች ከሆነ ልትሰሪ ትችያለሽ ማለት ነው። ምክንያቱም ህጋዊ ከሆነ ማለት ነው። ከዛ ውጭ ግን ህጋዊ እስካልሆነ ድረስ ምስረታ ላይ አሁን እኔ ባለሁበት አካባቢ ላይ ወይ ሰርቪስ ነገር ከወደቀ በዛ ስበብ ሊሰራ ይችላል። ገብቷችኋል? ቤት ኑሮት ሰርቪስም ትሆን ምንም ትሆን ያቺ በዲሳት ተብሎ ያንንም ከፍላችሁ ምናልባት ያንንም ተከፍሎ ሊሰራ ይችላል ማለት ነው። ከዛ ውጭ ግን አሁን እኔ ራሱ ቤቴን መቀጠል ፈልግ ነበር ወዶች። ቤቴን አሁን እኔ ቦታ ሰፊ ነው። ወደ ታች ብዙ ጊዜ ቪዲዮ ስሰራ ታውታላችሁ ብዬ ተስፋ አደርጋለሁኝ። ብዙ ጊዜ ግቤን አሳያችኋለሁኝና ወደ ታች ያለውን እንደ ኤል አድርጌ ማጠፍ ፈልግ ነበረ ማለት ነው። ግን አሁን ያንን ለማድረግ ደግሞ ብር እንኳን ሰጣችሁ እንኳን ራሱ አይሰራላችሁ። ምቀኛችሁ ከዛው ይነሳል ማለት ነውና እንደዛም አድርጋችሁ ደግሞ የሆነ እንኳን ነገር ቢፈጠር እኔ አልፈቀርኩላችሁም ተብላችሁም ሊያስዟችሁም ይችላሉ ማለት ነውና እኔ በጣም ጉጉቴ እንደውም ቤቴን ማጠፍ አሁን ላይ አከራይታችሁ ራሱ ስራ እንኳን ውጭ ላይ እንኳን ባይኖራችሁ አከራይታችሁ እንዳቅማችሁ በዛ ትኖራላችሁ ማለት ነው። በነገራችን ላይ የቤት ኪራይ ያው አገራችን ላይ በጣም እንደተወደደ ታውቃላችሁ። እንደውም ኮምቦልቻ ይሻላል። አዲስ አበባ እዛ ኮምቦልቻ ወይም ሌላ ሀገራቶች ላይ በየሀገራችሁ ወላሂ ነው የምላችሁ የማትኖሩበት ቤት ነው የሚከራዩት አዲስ አበባ ውስጥ ማለት ነው። እኔ ብዙ አይቻለሁ። አዲስ አበባ የሚኖሩ ሰዎች ወላሂ በጣም ከባድ ነው ማለት በቃ ሽታው ራሱ እኔ እውነቴን ነው የምላችሁ ሽታው በሽተኛ ነው የሚያደርጋችሁ። እኛ እንደዚህ ሰፋ ያለ ቤት ለምደን ሰፋ ያለ ነገር እንትን ብለን አሁን አንዲት ቤት ላይ ዝም ብሎ በቃ ጥፍጥፍ ተደርጋ ምናምን እንደነዚህ አይነቶች ላይ የሚኖሩ ሽታው በዛ ላይ የሽንት ቤቱ አረ በጣም ከባድ ነው ወላሂ በጣም ከባድ ነው። በጣም ስመጣ ስላየው ነው እኔ እንደነዚህ አይነቶች ቤቶች ላይ ገብቼ ማለት ነው
ወደዚህ ልመጣ አጋጣሚ ሰው ቤት ሂጄ ነው። ታዲያ በቃ ሽንት ቤት እንኳን ራሱ ሳልገባ ነው ያደርኩት። የሚገርማችሁ ነገር እንዴት ነው አና አይደለ እኔ እዛ ሰው እንኳን ቀርቶ አይደለ ያችን የምጣድ ማበስልባት ክሽና ጽድት ያለች ናት። እውነቴን ነው የምላችሁ። በቃ ጽድት ያለች ናት። በዛ ላይ እንኳን ሽታ እንትን በቃ ምን ልበላችሁ ገብቷችኋል? እኛ ሀገራችን ላይ ማንኖርበት እነሱ አሁን ያችን ክሽና ተለጣጥፋ የኔ የምሰራባትን እንጀራ የምጋግርባትን እነሱ ጋር 8000 እስከ 10000 ትከራያለች ያቺ ቤት ማለት ነው፣ አዲስ አበባ ውስጥ ማለት ነው። እና በጣም ግርም ምን ያለኝ ሀገራችን እንደውም ደህና ነው አሪፍ ነው የምትሉት እንደ ኮምቦልቻ ሰው ብዛት አሁን ላይ ታውቃላችሁ፣ ኮምቦልቻ ነው ህዝቡ በጣም ኮምቦልቻን ይወዳል። ወደ ኮምቦልቻ ነው የሚሄደው እና እንደ ኮምቦልቻ ህዝብ ብዛት ቤት ኪራይ አሪፍ ነው። ቢያንስ አንዲት ክፍል እንደ ቦታው መሀል ከተማ ላይ ከሆነ አንዲት ክፍል እስከ 2500 እስከ 3000 ይከራያል። ወደ ዳር ወጣ ካለ ደግሞ እስከ 800 እስከ 2000 ይከራያል ማለት ነው። ከዛም በላይ ያኔ እንደ እንትናችሁ ነው። እኔ ግን የቤት ሳከራይ ውዶች ወላሂ ለመናገር ራሱ ይከብደኛል። ለምን እንደሆነ አላውቅም። ብቻ ከባድ ነው። እንዲህ ነው በቃ በዚህ ዋጋ ነው ምናምን ብላችሁ ራሱ ለመከራከር በጣም ከባድ ነው። እና እኔ አንዷን ክፍል የሚገርማችሁ ነገር በ800 ብር የመጀመሪያዋ ዝም ብላ ነበር ስትኖርበት የነበረችው ማለት ነው። በቃ እኔ ጨምሩም ማለት አልወድም ይሆናል አይደለ? በቃ የሆነ ሸም ይዛቸዋል። ያም ሰው ከአኳያው ከገቢ አኳያው ስታው ደግሞ በቃ የሆነ ውስጣቸውን እንትን ትላላችሁ ማለት ነውና ከባድ ነው። አገራችን ላይ አሁን እናንተ ቤት ካላችሁ ራሱ ሰፋ ያለ ቤት ካላችሁ 3 ክፍል ያኔ እቃ ክፍል አልጋ ክፍል ሳሎን ከያዛችሁ ወይም ደግሞ ብቻችሁን ከሆናችሁ ደግሞ 2 ክፍል ከያዛችሁ ሳሎን እና መኝታ ክፍል በቃ ምንም አያደርግላችሁም። ሌላውን አከራይታችሁ ትኖራላችሁ። የሆነ ስራ እየሰራችሁ ማለት ነው። ትዳር የሌላችሁ ገና ለማግባት ወይም ደግሞ ብቻችሁን የሆናችሁ ማለት ነው። ትዳር ያለው እንደኔ ግን እቃ ክፍል አሁን እኔ አይታችሁ ከሆነ እቃ ካቢኔቴን እዛ ክፍል እንኳን ያችን አስገብቻት በጣም ነው የሚያስጠላው። እንደውም ማውጭ ፋፊ እቃ ካቢኔትሽን የምትሉ ልጆች ነበራችሁ ኮሜንት ላይ አንብቤ ያለውና በጣም ያስጠላልና ያው እንደዚህ አይነቶቹ ላይ ይከብዳል። ምናልባት ትዳር አሁን ያልያዘ ብዙም እቃ አይበዛባቸውም። እንደ ሴት ላጤ ነው የሚባለው እንደዛ ስለሆነ ያን ያክል ብዛት ስለማይኖር ችግር የለውም። ሌሎቹን ክፍሎቻችሁን ታከራያላችሁ ማለት ነው። ምክንያቱም ስለማቅ ነው። አሁን አረብ ሀገር ያሉትን ሴቶች ትዳር ሳይኖርም ቤታችንን እንኳን አድርገን የሰራችሁ ልጆች አላችሁ ማለት ነው። ትዳር ሳይኖራችሁ ቤታችሁን እንኳን አድርጋችሁ የሰራችሁ ልጆች አላችሁ። ስለዚህ ብቻችሁን ከሆናችሁ የምትኖሩት አከራዩት። ምንም በቃ እንትን አያደርግላችሁም። ማከራይታችሁ አንድ ክፍል የሚሆኑ 2 ክፍሉ ላይ እናንተ ኑሩ፣ ሌላውና ማከራየት ነው። ሰፋ አድርጋችሁ የሰራችሁ በተለይ ጎበዞች ናችሁ፣ ተጠቀሙበታላችሁ። በጎን የሆነ ስራ እየሰራችሁ የቤት ኪራያችሁ ጋር ሆናችሁ ትሰራላችሁ፣ ትኖራላችሁ ማለት ነውና ያው አሁን ላይ መስራት አሁን ላይ ለመጡት ነው ትንሽ ከሚከብደው መስራት ስለቆመ ካለው አንፃር ህጋዊን እንግዛ ብንል ዋጋው እዛ ላይ ነው። ህገወጥ ላይ ደግሞ ገዝተን እንስራ ብንል የምታዩት መስራት አንችልም። እና ይሄ ነገር አስጊ ስለሆነ ያው ለአሁን ለመጡት ወጣቶች ነው ትንሽ የሚያስቸግረው ማለት ነው። ላልሰሩ ከበፊቶቹም ቀደም ብሎ የመጡትም ቤት ያልሰሩ አሉ። በእርግጥ ግን ያው እነሱ እኛ በጊዜያችን ነው የቀለድነው። እነሱ ደግሞ ቢያንስ ብራቸውን አሁን ላይ ያሉት ጎበዞች ናቸው። ቶሎ ሩጠው ህገ ወጥም ብትሆን እንትን ናቸው ያኔ ውጤታማ ናቸው። ረዘም ያለ ዓመት የኖርን ደግሞ ውጤታችን የወረደ ነው ማለት ብዬ ነው የማስበው። ይሄን ያህል ዓመት 10 ምናምን ዓመት ኑረው ምንም የሌላቸው ልጆች ስለሚሉኝም ነው። እኔ ዩቲዩብ ላይ ብዙ ሰው ይመጣል ወላሂ የሚኮምትልኝ ይሄን ያህል ዓመት ነው እኔ የኖርኩትና በበፊት ጊዜ እኔ ኢትዮጵያ ሆኜ በምሰራቸው ቪዲዮዎች ማለት ነውና ግን ምንም የለኝም የሚሉ ልጆች ብዙ አሉ። ስለዚህ አሁን የሚመጡት እንደም ውጤታማ ናቸው ጎበዝ ናቸው ብዬ ነው የምለው። ኢንሻአላህ እኛም አሁን ባለን ነገር አሁን ባለችን ታይም መጠቀም እንችላለን። ገብቷችኋል? ጤና ከሆናችሁ እድሜያችሁን አትግፉ። አሁን ባለችን ራሱ ሰው በእርግጥ ሰው ያስፈልጋል። ሀገራችንም ላይ የሆነችን ነገር እንዲያደርጉላችሁ ሰው ከጎናችሁ ጠንካራ ሰው እናንተን የሚያበረታታ ትልቅ ደረጃ የሚያደርስ ሰው ያስፈልጋል። ግን ያንን ሲባል ደግሞ እናንተ ወደ ኋላ እንዳትቀሩ ብራችሁን እንዲቻ አድርጋችሁ እዛ የሚያስተካክልላችሁ ሰው ከሌለ እዚሁ እናንተ አስተካክሉ፣ ብራችሁን ያዙ። ከዛ ዘና ያለ ጥሩ ነገር ከፍታችሁ
ስራችሁን እየሰራችሁ ትኖራላችሁ እላችኋለሁኝ። ሀሳብ ጥያቄ ካለ እቀበላለሁ። ኮሜንት አስቀምጡልኝ። ይሄን 2 ቀን ቻናሌ በእርግጥ እኔም ቪዲዮ እየሰራሁኝ አልነበረም። ይታየልኝ አይደለም። ሸር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። አብረን እንደግ። ዩቲዩብ ደግሞ አከፋፈት እያለችሁኝ ነው። አንዲት እህቴም በውስጥ ጠይቃኛለች። ዩቲዩብ አከፋፈት ብላችሁ ሰርች ብታደርጉ የኔ አሁን ስክሪን እንትን ብሎኝ ነው። ስክሪን ማድረግ አይችልም ስልኬ። እንደዛ እያረኩ ለማሳየት ፈልጌ ነበረ። ግን አንዲት እህቴም ጠይቃኝ ነበረ። ዩቲዩብ አከፋፈት ብላችሁ ሰርች ብታደርጉት ራሱ በአንድ ስልካችሁ እያያችሁ በአንድ ስልካችሁ መክፈት ትችላላችሁ። ቀላል ነው። ምንም በቃ ዩቲክቶክ አካውንት ትከፍቱ የለ ዩቲዩብ አካውንታችሁ ላይ ከላይ ዩቲዩብ ላይ ገብታችሁ አካውንት የሚላችሁ ላይ ተጭናችሁ ገብታችሁ ከዛ እዛ ላይ መጀመሪያ ስማችሁን ፈርስት ኔም እና ዩዘር ኔም ያኔ ያባታችሁን ነው የሚላችኋል። እዛ ላይ ስም ታስገባላችሁ። ከዛ ያለ ራሱ ኢሜል ይሰጣችኋል። ፓስወርዳችሁን እንዳይጠፋችሁ የምታውቁትን በቃላችሁ ታስገባላችሁ። ከዛ በቃ ቁጥር ካጠየቃችሁ ቁጥር አስገብታችሁ አግሪን ትሉታላችሁ። ያኔ ምንድነው ኦኬ ትሉታላችሁ። ይሄዳል ማለት ነው እና ይከፈታል። ኖርማል ነው። ያያችሁ መክፈት ትችላላችሁ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሼር እና ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።